ቻኒ ምን ብዬ እንደመጀመርላችሁ አላቅም። ብዙ ሰው ለኔ ልኮልኛል፣ ብዙ ሰው ተናግሯል። ጋሽዬ እኔ እኮ የሚገርመኝ ነገር እንደ ከፋክ ነገር የምትሆነው ነገር እምቢ አለችኝ፣ እንደዚህ ያደረገችኝ፣ እንደዚህ በደለችኝ፣ እንደዚህ ሆንኩኝ ያልክ የምትናገረው ነገር አብርሃም፣ የሚገርመኝ ነገር እንግዲህ ቤተሰብ አንድ ነገር ልነግራችሁ ነው። ይሄን ቪዲዮ በደንብ አድርጋችሁ ላይክ አድርጉ። ላይክ ምንም አይጎዳም። ሰብስክራይብ ማድረግ ምናችሁ ነው አይነካም። ስለዚህ ባካችሁ ላይክ አድርጉ፣ ሰብስክራይብ አድርጉ። በፈጠራችሁ አምላክ በማርያም ሙስሊሞችም እንግዲህ በተወዳጁ በአላህ ይዣቸዋለሁ። ሰብስክራይብ ላይክም አድርጉ፣ አትሰስቱ። ምንም አይደለም። አንድ እህታችሁን ሰብስክራይብ ላይክ ብታደርጓት ምንም ማለት አይደለም። ምናችሁም አይጎዳም የኔ ፍቅሮች እና ቤተሰብ። እኔ በጣም የታዘብኩትንና የሰማሁትንና ስለነ ጋሽዬም ስለነ ሩታ ቤተሰብም አንዳንድ ነገሮችን ልናገር ነው እና እንደሰማሁትም ነገር ከሆነ ማለት ነው። አብዛኛውን ሰዎች እንግዲህ ሰምታችኋል። እኔ እንጃ ብቻ እኔ ምን ብዬ እንደመጀመርላችሁ አላቅም። ብዙ ሰው ለኔ ልኮልኛል፣ ብዙ ሰው ተናግሯል። ጋሽዬ እያጠፉ ነው ያሉት። ጋሽዬ እንዴት እንደዚህ አይነት ነገር ሲፈጠር ልጃቸውን መምከርና ልጃቸውን መገሰጽ አቃታቸው። እንዴት ነው ይሄ ልጅ ከአንድ ሴት ጋር አብሮ እንደዚህ የተንዘላዘለ? እንዴት ነው አባት እያየ ዝም የሚለው? አንድ ሴት ስትጎዳ እንዴት ዝም ብሎ ያያል? ይሄን ነገር ለምን ጋሽዬ አይመልሱልንም ብላ አንዷ ልጅ ተናገረች። በጣም ብዙ አስተያየቶች እየደረሱ ነው ያሉት። እኔም ራሱ በጣም ነው የሚገርመኝ ቤተሰብ የነሱ የቤተሰቦቻቸው ነገር በጣም ነው የገረመኝ። አንደኛ ነገር ጋሽዬ በቀደም ልታቀርበው ሽማግሌ እንሰበስባለን መሀል ገባለው ምናምን ብለው አወሩ። ግን ጋሽዬ ምንም ያደረጉን ነገር የለም እስካሁን ድረስ እዚህ ጋር ማለት ነው። አንድ አባት ልጁን ጠርቶ ገጽሶ ሰድቦት በጥፊ ማጋጅቶ የምን አባ ከሌላ ሴት ጋር መልከስከስ ነው ብሎ እኮ መመለስ እኮ ይችል ነበር ጋሽዬ። ለምን ዝም አሉሽ? ሽማግሌ ለሰበስብ ነው አሉ። ይሄው የዛሬ 15 ቀን ነው ሽማግሌ። በቀደምም እንደዚህ አሉ፣ ሽማግሌን ሰበስባልና አሉ። ለምን አይሰበስቡ? ለምን እቺ ልጅ ስትንከራተት እቺ ልጅ ቤተሰቧ ጋር ቁጭ ብላ እንደዚህ ሴት ልጅ ይዞ እንደፈለገ እየሆነ እዛ በበጋን እያጫወተው ቤተሰብ ለምን ዝም ይላል? እናትየውስ እንዴት አስችሏት? የአብርሽ እናትስ እንዴት ዝም አለች? እውነቴን ነው የምናገረው። አንድ የወለደች ሴት በእንደዚህ አይነት ነገር ስትንከራተት፣ በእንደዚህ አይነት ነገር ስሜቷ ተጎርቶ ቤቷ ስትቀመጥ እንዴት ዝም ይላሉ? ይሄ ነው ጋሽዬ ለምን አይናገሩም? ጋሽዬ ለምንድን ነው ዝም ያሉት እስካሁን ድረስ? ለምንድን ነው አብርሃምን ጠርቶ ማያናግሩት? አብርሃም ከሳቸው በላይ ሆኖ ነው? ይሄ በጣም እየገረመኝ ያለው ነገር ማለት ነው። እና በሁለተኛ ደረጃ ነገር ደግሞ ቤቷን ማስከበር ያለባት ሴት ልጅ ነች ሩታ። ካሁን በኋላ ቤቷን ማስከበር ነው ያለባት። ከዚህ በኋላ እንደውም እንዳመጡብኝ እሱ ጓደኞች ብላለች። አዎ አትምጡባት። እየመጣችሁ ምንም ነገር የምታደርጉላት ነገር የለም። ነገር ብቻ ነው አንጀቷ የሚያቃጥል፣ ጨጓራ የሚያቃጥል። እዛ ላይ ሪስፔክት የላችሁም ስታወሯት። እቺ የወለደች ሴት ነች፣ እቺ እንደዚህ ነች፣ እቺ እናት አሁን እኮ ሩታ እኮ እናቱ ናለች። እናት ስለሆነች አይንክ እንዲህ እስከሚጎለጎል አክብራት ነው የምታወራት። አክብራቿት ነው ማውራት ያለባችሁ። እናት ነች፣ እንደ ድሮ አይደለችም። እንደ ድሮ ዝም ብላ ሴት አይደለችም። በአሁኑ ሰዓት እናት የሚባል ነገር ይዛለች። ልጅ የሚያክል ነገር ወልዳለች። ስለዚህ ክብር ባላችሁ መንገድ ሩታን አውሯት። አሁን ቅድም በምታወራው ነገር እንዴት እንደሚያደርጋችሁ ምናምን በቃ እንደዚህ ሩታ ማውራት የለባችሁ። ስነ ስርዓት ያዙ። ለነገሩ ማን ያስነቃት? አንተን ያስናካት እኮ ሄርሜላ የምትባል ባለጌ ሴትዮ ከሷ አትላቀቅም። አስለን ይኸውላችሁ እኔ ካሁን እኮ እንደው ዝም ብዬ ነው ሄርሜላን ዝም ብዬ ነው የምሳደበው ያለው። ሄርሜላ ላይ ዝም ብዬ ነው የምለፋባት ያለው እንጂ እኮ ከዚህኛው እኮ ሰውዬ እኮ ነው ስህተቱ እኮ ከአብርሃም ነው። ከአብርሃም እኮ ነው ነግራችኋለሁ። ዋናው እኮ አብርሃም ነው። አብርሃም ራሱን ካልሰተረ ራሱን ካልያዘ እንዴት ነው ከሩታ ጋር የሚመለሰው? ደግሞ እኔ በጣም የሚገርመኝ ነገር እሷን ጥፋተኛ አድርጎ የሚናገረው ነገር ደግሞ ቤተሰብ በጣም ነው የሚያናደኝ። እሷን ጥፋተኛ አድርጎ የሚናገረው ነገር
እቺ የማትረባ ጋለሞታ ይዞ ከሚሽከረከር አርፎ ደጋግማ ይቅርታ ብትልና ከሄርሜላ ጋር ተመልሰ ባትሽለጠለጥ ሄርሜላ ሩታ አንተን ይቅርታ ትልክ ነበር። ግን ችግር ምንድነው? ዛሬ ከሷ ጋር ትጨቃጨቅና ከሩታ ጋር ነገ ማን ጋር ያለው? ሄርሜላ ጋር ያለው። ለምን እንዲህ ታደርጋለህ? ከተጨቃጨቃችሁ በኋላ ብቻ መሆን አትችልም? ግዴታ ሄርሜላ ካንተ ጋር መሆን አለባት? ግዴታ ከሷ ጋር መሽለጥለጥ አለብህ እንዴ? ከሷ ጋር በተጨቃጨቅኩት እሷ ጋር ነው የሚሄደው። ሁለተኛ ሚስት ነች እንዴ እሷ? እንዴ በቃ ወይ አትድረስባት። ማርያምን ይሄ ነው በቃ። እንዴ ቤተሰብ መናገር አለባቸው። አሁን እኔ ለሩታ እናት ነው እኔ ቪዲዮ ማርያም ላይ ካርጉ የሩታ እናት እርሶ ነው አሁን ሁሉ ነገር ማስተካከል ያለበት። ልጆ ማስከበርም ማንንም ሰው ቤቱት እንዳይገባ ማድረግ አለበት ብሎ ነበር። እርሶ ማንንም ሰው እንዳይገባ ቤቴ እንዳይመጣ ብለው ነበሩ። ግን ያው እርሶ በሌሉበት እነዚህ ጋጠ ወጦች እየመጡ ሩታን የሚረብሿት። ስለዚህ እርሶ ይሄን ቪዲዮ ካዩ እባክዎትን ማንንም ሰው መጥቶ እሷን እንዲያስጨንቃት የት ሄድላችሁ? ቤቷ ነው ያለችው። አልፋ በተቀመጠበት እየመጣችሁ ምን ነዘንዟት ምን ታደርጋችሁ እናንተ ባለጌዎች። እኔ ግን ለማንኛውም እኔ ከእናንተ ጋር መጨቃጨቅም ነው በቃ እንትን ያለኝ። ለማንኛውም ቪዲዮ በደንብ አድርጋችሁ ላይክ አድርጉ ቤተሰቦቼ። እወዳችኋለሁ፣ አከብራችኋለሁ። ቻው ቻው።